አብርሃምንም ማሳመነ ነው። ለተወሰነ ጊዜ ከሀገር ወጣችሁ የራሳችሁ ታይም የራሳችሁ ጊዜ እንድታሳልፉ ፈልጋለሁ። ምክንያቱም አሁን ላይ እዚህ ከቆያችሁ ምንም ጥሩ ነገር ላይ ይፈጠር ይችላል። ብዙ ሰው ግርግር እየፈጠረ ነው ያለውና በጣም ይበጥ እናንተም ይሄንን ደስታ ማጣጣም ስላለባችሁ ሲመስለኝ ያው ይሄንን ደስታ ካገኛችሁት ያው አንድ አመት ነው ሆናችኋል አይደል? እና በጣም ቆየን እኮ አንድ አመት ሙሉ እየተጨቃጨቃችሁ የሆነ ነገር ብቻ ሄድ መጣ እያለ ነበርና ያ ነገር ድጋሚ መመለስ ስለሌለበት ሁለታችሁ ከልጃችሁ ጋር ሆናችሁ አሪፍ ጊዜ ማሳለፍ አለባችሁ ብዬ አስባለሁ። እንደራሴ ያመንኳቸው ሰዎች ኢቭን እኔና እሱ አንድ ላይ እንድንሆን እንደማይፈልጉ በደንብ አይቼበታለሁና እውነት ነው። ቻሌንጅ አለ፣ ሁሌም አለ። ምንም ነፃነት እየሰጡን አይደለም ለምናገር በየሄድንበት ቦታ አይጠፉም። ሰው ምናምን ሄሜላም ብትሆን ትልካለች፣ እናውቀውንም አናውቀውንም ሰው እየላከችብን ስራ ቦታም ሲሄድ እንደዛው ከዛም ውጪ ቤት ድረስ ምናምን ብቻ የሆነ መረባበሽ የሚፈልጉት ነገር አለ። ይሄ ነገር ግን እንደማይቀጥል ማወቅ አለባችሁ። ብዙ ሰው አለ እና የዛው ሁሉ ሰው ደግሞ ሐሳብ የተለያየ ሐሳብ ነው። ገብሻላ እኔ ማስበው ሌላ ነው፣ ሌላ ሰው የሚያስበው ሌላ ነው እና የዚህ ሁሉ ሰው ሐሳብ ደግሞ መቀበል በጣም የሚከብድ ነገር ነው። ስለዚህ የራሳችሁ ጊዜና ራሳችሁ የምታዳምጡበት ታይም ደግሞ ያስፈልጋችኋል። በጣም ብዙ ሰው እየረበሸን ነው። ነገሮችን ቀለል አድርገን ስላለፍናቸው እኔም ያጠፋሁትን እሱም ያጠፋው ምናምን እኔ የሚቅር ብዬው እሱም እንደዛው ትቶ አብረን በቀላሉ መንገድ እኔ እንጃ ማንንም በቀላሉ መንገድ አብረን እንድንመለስ የሚፈልግ አይመስለኝም። በቀላሉም ሆነ ብቻ በከባድ ኮምፕሊትሊ እኔና እሱ አብረን እንድኖር የሚፈልግ ሰው የለም። በጣም ይቅርቤም ላቸው ምናምን በጣም እንዴት ነው ያመንኳቸው ሰዎች ኢቭን እኔና እሱ አንድ ላይ እንድንሆን እንደማይፈልጉ በደንብ አይቼበታለሁ። ሄርሜላም ብትሆኚ ማንንም ሰው ብትሆኚ ማንንም ሰው እንዲያለቅስ አንፈልግም። የምሬ ነው እግዚአብሔር እውነቱ ስነግርሽ እንድታለቅሽም ሆነ ምንም ነገርም እንድትፈጥሪ በህይወትሽ አንፈልግም። እኛ ክፉ ሰዎችንም አይደለንም፣ የሰውን ክፉም አንፈልግም። ስለዚህ ግን ደግሞ ነገራቶችን አምነሽ መቀበል አለብሽ። ሰላም ሰላም ሰላም፣ ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝዝት ይበልኝ። እንግዲህ ቤተሰቦች ዛሬም በአንድ ቪዲዮ ወደ እናንተ ተመልሼላችኋለሁ። በአንድ ሀሳብ ያው እንደሚታወቀው ትንሽ ግርግር እየበዛ ነው። የብዙ ሰው ሀሳብ እየሰማንበት ያለ ጊዜ ላይ እንገኛለንና እና ዛሬ ግን ያው ባሪፍ ሀሳብና ባሪፍ ነገር ነው ወደ እናንተ የመጣሁላችሁ። ሩታን ቀጥሬያት ያለው ትመጣለችና አንድ ነገር ለሷም ማውራት ፈልጋለሁ። እኔን የተሰማኝ ወይም ደግሞ ለኔ ይሆናል ብዬ ያሰብኩት ነገር ነውና እናንተም እንደምትወዱትና በዚህ ሀሳብ እንደምትስማሙ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ምክንያቱም አሁን ላይ በጣም ብዙ ነገራቶች እየተፈጠሩ ነው። የብዙ ሰውን ሀሳብ ደግሞ መቀበል በጣም ከባድ ነገር ነው። እንደራሳችሁም ስታስቡት ያመቱ ሀሳብ ይሰጣል፣ መቶ ሀሳብ ይሰጣል። እንደዚህ ብታደርጉ እንደዚህ ብትገቡ ማስጨነቅ ራሱ በጣም የሚያስጠላ ነገር ነውና አሁን ላይ ያየነው ደግሞ አብርሃም በጣም እያስጨነቁት ነው። ብዙ ሰው መጥቶ ለምን እንደዚህ ሆንክ፣ ለምን እንደዚህ ታደርጋለና ብሎ ብዙ ሰው እያስጨነቀው ይገኛል። ሄርሜላ በዚህ በኩል ተወተውተዋለች፣ ሌሉም ሰዎች ደግሞ እንደዛው ይወተውቱታልና ያ ነገር ደግሞ ጥሩ አይደለም፣ ለራሱም ሰላም። በየልጅ ኦልሬዲ ምርጫውን መርጧል። ስለዚህ ምርጫውን ከመረጠ ደግሞ ለምርጫው መኖር ነው አይደለ? በይና ክርኩ ምንም ነገር የፈጠረው ነገር የለም፣ ወይም ደግሞ ምንም ነገር ያደረገው ነገር የለም። ከቀድሞ ባለቤቱ ጋር ነው የታረቀው። ስለዚህ ይሄ ነገር ደግሞ ሁላችንም ሊያስደስተን እንጂ ሊያስከፋንም ሆነ ሊያስቆጣንም አይገባም። አዎ ከሄርሜላ ጋር ነበር፣ ይሄ ልጅ ግን ምርጫውን አሁን ላይ መረጠ። ከሩታ ጋር ነው መኖር ፈልገው፣ ልጄን ከሚስቴ ጋር ነው ማሳደግ ፈልገው ብሎ የራሱ የሆነ ምርጫውን መርጧል። ስለዚህ ለምርጫው ነው ማንኛውም ነገር መተው ያለብን እንጂ በራሳችን ተነሳስተን እንደዚህ ሆናል እንደዚህ ማለቱ ምንም ተገቢ አይደለምና ብቻ አሁን ዛሬ ግን የመጣሁት ከዚህ አሁን ካለው ነባራዊ ሁኔታ ትንሽ ወጣ ብለው የራሳቸውን ታይም እንዲያሳልፉ ስለፈለኩ ነውና ሩታዬን ጠርቻት ያው መናገር ስለምፈልግ ነውና ምንድነው ሐሳብ የመሰላችሁ ያው ሩታና አብርሽ እና እንደዚሁም ሉሌ ሶስቱ ብቻ በመሆን ከሀገር ወጥተው ለአንድ ወርም ይችላል ለተወሰነ ጊዜ ብቻ ከራሳቸው ጋር ሆነው ከራሳቸው ጋር ጊዜ እንዲያሳልፉ በጣም ፈልጋለሁ። እንደኔ በጣም አሁን ላይ የራሳቸው ጊዜ ማሳለፍ እየፈለጉ ግን ደግሞ ሰዎች እየመጡ ነፃነታቸውን እየነሳቸው ነው፣ ወይም ደግሞ እንደፈለጉ ሊዝናኑም ሆነ እንደፈለጉም ሊሆኑ አልቻሉም።
ምክንያቱም እንዳያችሁት ብዙ ሰው ነው አብርሃም እየፈለገ ያለው፣ ብዙ ሰው ነው እያስጨነቀ ያለው እና ያ ነገር ደግሞ ጥሩ መስሎ ስላልታየኝ ትንሽ ከሀገር ወጥተው እኔም የለውም ማናችንም የለንም አብርሽ ሩታ እና ሉሌ በመሆን የራሳቸው ጊዜ ቢያሳልፉ እንደኔ በጣም ደስ ይለኛል። በጣም ደስ ይለኛል። ከዚህ አሁን ላይ ካሉት ነባራዊ ነው የራሳቸው ጊዜ ቢያሳልፉ በጣም ደስ ይለኛል እና ደግሞ መተውም እዚህ ባይቆዩ አዲስ አበባ ባይቆዩ ደስ ይለኛል እንደኔ። ምክንያቱም ሰፈራቸው ታውቋል፣ የሥራ ቦታቸው ታውቋል፣ ሁሉም ቦታቸው ታውቋልና ሁሉም ሰው እየመጣ የሆነ ነገር ማለቱ ወይም ደግሞ የራሳቸውን ሐሳብ መስጠታቸው አይቀርም እና ያ ነገር ከሚፈጠር ደግሞ ትንሽ ደግሞ ከተማ ደግሞ ቀየር አድርገው ኑሯቸውን ብለው ከእንደገና ቢጀምሩ በጣም ደስ ይለኛል። በጣም ማንም ሰው ባያስጨንቃቸው እና ይሄንን ቪዲዮ እያያችሁ ያላችሁ ሰዎች አብርሃምን በቃ አታስጨንቁ። ከዚህ በላይ ምንም ነገር አልሆነም። አብርሃም እኔ ደጋግሜ እየነገርኳችሁ ነው። አብርሃም ምንም ነገር አልሆነም። ጤነኛ ነው፣ ሰላም ነው። በቃ ሩታን የመረጠው ከሩታ ጋር ሰላማዊ ህይወት እየኖረ ነው። እኔ በዚህ ልክ ለምን ሌላ ነገር አይምሯችሁ እያሰበ እንደሆነ አልገባኝም። በቃ ምንም ነገር አልተደረገበትም፣ ምንም ነገር አልሆነም። ሰላም ነው፣ ጤነኛ ነው። ስለዚህ ሁላችሁም ይሄንን ነገር አምናችሁ መቀበል አለባችሁና ዛሬ ግን ያው ይሄንን ሐሳብ ሁላችሁም እንደምትደግፉትና ደስተኛ እንደምትሆኑበት አልጠራጠርም። ምክንያቱም የአብርሃምና የሩታ ደስታ ማንም ሰው ማይፈልግ አለ ብዬ አላስብም። ሁላችሁም ትፈልጋላችሁ፣ ሁላችሁም ደስታውን ሰላሙን ትፈልጋላችሁና ሩታዬም መታለች። እንግዲህ የሩታ ማማር ከቀን ወደ ቀን እንዴት ነው? ሰላም ነው? አለን። አማን ነው? እግዚአብሔር ይመስገን። ሁሉ ሰላም ነው። ምንድን ነው እንደዚህ ማማር ይቻላል እንዴ? ይቻላል። ሃይ ፋሚሊዎች፣ የሰው ልጅ ቀስ እያለ ነው እንዴ? አንቺ በአንድ ደም ልታስደነግጭ እንዴ? ያበሪ ነው እንዴ? ኧረ ጠላቶችሽ ሳይ ፌንት ይበላል። መኖር አለባቸው እንዴ? ማየት ገና ብዙ ነገር ነው ተብት የሩታ ጠላቶችም ዘንድሮ ትቃጠላላችሁ እንጂ እሷ ከማማር ወደኋላ አትልም። እና በደንብ ለማየት ያብቃችሁ። እና ሩታዬ የምር በጣም እያማረብሽ ነው ከቀን ወደ ቀን እና እንደዚሁ እንዳማረብሽ እንድትኖሪ ነው የምፈልገው። እና በተረፈ ሁሉ ሰላም። ቤት ነበርሽ ነው? ቤት ነበርኩኝ እና የሆነ ቦታም ልንወጣ አስቤ ነበረ። ስትደውልልኝ አንተ ላገኘ ብዬ ነው የመጣሁት። አሪፍ ነው። እሺ ችግር የለውም። ጊዜሽንም ብዙም አልሻማም። ያው አንድ ነገር ላወራሽ ስለፈለኩ ነው የጠራሁሽ እና ታሳልፋላችሁ ትሄጃለሽ ማለት ነውና ብዙም ጊዜሽን አልሻማም። ስለመጣሽ በጣም ደስ ብሎኛል። እና ምን አሰብኩ መሰለሽ ሩታዬ፣ ያው ላይ እንደሚታወቀው ብዙ ነገር እየተፈጠረ ነው። አንቺ ላይም ብዙ ሰው መጥቶ ብዙ ነገር እያለሽ ነው፣ ብዙ ነገርም እየተባልሽ ነው። አብርሽ ጋርም መጥቶ እንደዚህ አንቺን ስለመረጠ ከልጄ እናት ጋር ነው መኖር መፈለገው ስላለ ብዙ ነገር እየተባለ ነው። ብዙ ሰው መጥቶ እያስጨነቀው ነው። ምናልባት ሜቢ ትናንትና ቪዲዮ አይተሽ ከሆነ ሄርሜላ አግኝተናት ነበርና ሰዓቷንም መለሰን ምናምን፣ እሷ ግን እያወራች ያለችው ሌላ ነገር ነው እና ይሄ ነገር ደግሞ ይቆማል ብዬ አላስብም። ገብቶሻል አይደል? ነገም ከነገ ወዲያ ዝም ካልነው ሁሉም ሰው መጥቶ የራሱን ሐሳብና የራሱን ነገር ማድረጉ አይቀርም እና ያው እያሰብኩበት ነበር ይሄ ነገርና ምናልባት ሜቢ ፍቃደኛ ከሆንሽ አንቺ አብርሃምንም ማሳመነ ነው ለተወሰነ ጊዜ ከሀገር ወጣችሁ የራሳችሁ ታይም የራሳችሁ ጊዜ እንድታሳልፉ ፈልጋለሁ። ምክንያቱም አሁን ላይ እዚህ ከቆያችሁ ምንም ጥሩ ነገር ላይ ይፈጠር ይችላል። ብዙ ሰው ግርግር እየፈጠረ ነው ያለውና እና እናንተም ይሄንን ደስታ ማጣጣም ስላለባችሁ ሲመስለኝ ያው ይሄንን ደስታ ካገኛችሁት ያው አንድ አመት ነው ሆናችኋል አይደል? እና በጣም ቆየን እኮ አንድ አመት ሙሉ እየተጨቃጨቃችሁ የሆነ ነገር ብቻ ሄድ መጣ እያለ ነበርና ያ ነገር ድጋሚ መመለስ ስለሌለበት ሁለታችሁ ከልጃችሁ ጋር ሆናችሁ አሪፍ ጊዜ ማሳለፍ አለባችሁ ብዬ አስባለሁ እንደራሴ። እና ምን ትያለሽ? እሺ ቆንጆ ሀሳብ ነው እውነት ለመናገር ይፋ። ግን ደግሞ ከሀገር ነው መውጣት ያለብን። ምን አለ መሰለሽ ከሀገር ካልወጣችሁ እዚሁ ኢትዮጵያ ውስጥ ሆናችሁ የሰው ልጅ መምጣቱ አይቀርም። እሱ እውነት ነው። ገብቶሻል አይደል? እኔ አሁን ምን መሰለሽ ከሀገር ወጣችሁ ኑሩ እያልኩኝ አይደለም። ለተወሰነ ጊዜ የራሳችሁ ታይም አሳልፋችሁ እንድትመጡ ስለፈለኩ ነው። ገብቶሻል? አሁን የሆነ ቦታ ብትሄዱ ሰው ደውሎ ያላችሁበት ቦታ መምጣት አያቅቶም እዚህ ኢትዮጵያ ውስጥ ከሆነ። ግን ከሀገር ከወጣችሁ ማንም ሰው አይመጣባችሁ። ያንን ብዬ ስላሰብኩ ነውና ለተወሰነ ጊዜ አንድ ወርም ሊሆን ይችላል የተወሰነ ጊዜ ብቻ የራሳችሁ ጊዜ ከልጃችሁ ጋር ማሪክ ጊዜ አሳልፋችሁ የማይረሳ ጊዜ አሳልፋችሁ ብትመጡ እንደኔ ደስ ይለኛል። እናም ደግሞ ከመጣችሁም በኋላ ደግሞ
ያው እንደሚታወቀው የአብርሽ ስራ ቦታ ሁሉም ሰው ያውቀዋል፣ ቤታችሁ ሁሉም ሰው ያውቀዋል፣ ሁላችሁ ሁሉም ነገር ብቻ አብዛኛው ሰው ያውቀዋል። እና ያ ነገር ደግሞ ነፃነትሽ ትንሽ ይነፍግብሻል ብዬ አስባለሁ። በጣም ብዙ ነገር ቻሌንጅ እያደረገኝ ነው ስለምናገር ገና ካሁኑ ማለት ነው እኮ እሱን ነው የምልሽ። እና ስልክ ባታነሽ ራሱ ቤትሽ ቀጥታ ይመጣሉ፣ ስራ ቦታ ይመጣሉ ምናምንና ያ ነገር ደግሞ ጥሩ አይደለም ለህይወትሽ። አንዳንዴ የራስሽን ሴፍቲ መጠበቅ አለብሽ። ገብቶሻል? የራስሽን ፕራይቬት የሆነ ነገር እንትን ማለት አለብሽ። እና ለሱም ደግሞ ያው ሜቢ እሱ የራሳችሁ ፍላጎት ነው። ይሄንን ከሀገር ወጣችሁ ስትመለሱ እንደኔ እዚሁ ከአዲስ አበባ ወጣችሁ ኢትዮጵያ ውስጥ ሆኖ ሌላ ከተማ ብትኖሩ በጣም ደስ ይለኛል እንደኔ። ምክንያቱም በጣም ሳስበው ይሄ ነገር አሁንም የሆነ ነገር ብቻ አይምሮ ላይ እና ያ ነገር እንዲፈጠር ስላልፈለኩ ነው። ሩታዬ ነው ይገባሻል ብዬ አስባለሁ። አንቺና ከዚህ ከአዲስ አበባ ወጣችሁ ሌላ ከተማ ብትኖሩ አሪፍ ነው ብዬ አስባለሁ። እንደኔ ትንሽ ተረጋጋላችሁ ብዬ አስባለሁና ከተረጋጋችሁ ደግሞ ሁሉም እንደዚህ እንደሆነ አይቀጥልም። መቶ ያለበት አካል ይተዋል። ግን አሁን ያው እየተቀጣጠለ ነው የሚሄደው። በጣም እውነት ለመናገር ልክ ነህ። ያው እሱም ማንንም ማግኘት አልፈልግም በሰዓት ምናምን እያለ ነው ያለው። የሱንም ነገር መጠየቅ እፈልጋለሁ ከሀገር ለመውጣቱ። ግን ደግሞ እኔ ማስቤበት ነበር እውነት ለመናገር ይፋ ከዚህ አካባቢ ትንሽ ዞር ብንልስ ምናምን የሚል ሀሳብ ነበረኝ። ደግሞ ወደ ሌላ ሀገር ከሀገር የመውጣት ወደ ውጭ ሀገር ምናምን የመውጣት ሳይሆን ላይክ እዚሁም ሆኖ እንደዚህ አይነት ነበር ሀሳቤ። ሀሳቡ ቆንጆ ነው፣ ጥሩ ሀሳብ ነው። ከዛ ደግሞ በተጨማሪ በጣም ብዙ ሰው እየረበሸን ነው ነገሮችን ቀለል አድርገን ስላለፍናቸው እኔም ያጠፋሁትን እሱም ያጠፋው ምናምን እኔም ይቅር ብዬው እሱም እንደዛው ትቶ አብረን በቀላሉ መንገድ እኔ እንጃ ማንንም በቀላሉ መንገድ አብረን እንድንመለስ የሚፈልግ አይመስለኝም። በቀላልም ሆነ ብቻ በከባድ ኮምፕሊትሊ እኔና እሱ አብረን እንድኖር የሚፈልግ ሰው የለም። በጣም ይቅር ብዬ እምላቸው ምናምን በጣም እንዴት ነው ያመንኳቸው ሰዎች ኢቭን እኔና እሱ አንድ ላይ እንድንሆን እንደማይፈልጉ በደንብ አይቼበታለሁና እውነት ነው ቻሌንጅ አለ ሁሌም አለ። ምንም ነፃነት እየሰጡን አይደለም ለመናገር በየሄድንበት ቦታ አይጠፉም። ሰው ምናምን ሄሜላም ብትሆን ትልካለች እናቀውንም አናቀውንም ሰው እየላከችብን ስራ ቦታም ሲሄድ እንደዛው ከዛም ውጪ ቤት ድረስ ምናምን ብቻ የሆነ መረባበሽ የሚፈልጉት ነገር አለ። ይሄ ነገር ግን እንደማይቀጥል ማወቅ አለባችሁ። የሆነ ጊዜ እንደሚያቆም ማወቅ አለባችሁ። ምክንያቱም ተስፋችሁን ከዚሁ ብትቆርጡና ብትተው ብዬ ነው የምላችሁ። እኔ እንጃ እኔ አላወኩኝም። በዚህ ልክ ደግሞ ሰው ይናክል ደስተኛ አይሆንም ብዬ አላሰብኩኝም ነበር። አብዛኛው ሰዎች ያንቺና ያሩታ ያንቺና ያብራም ደስታ ያስደስተዋል ብዬ ነበር ማስበው። ግን በዚህ ልክ አንዳንዱ ሰው እኔ እንጃ ምን አይነት አስተሳሰብ እንዳለው አላቅም። እኛ ፈጣሪ የሚወደው ነገር ነው ባይዚ ያደረግነው። ማወቅ ያለባችሁ ነገር ፈጣሪም ሁሉም ሰው ሽማግሌ ማስቀምጣችሁ ብትጠይቁት እንኳን ሆነ ነው የሚለው። አዎ እና ፈጣሪ የሚወደው አለማወቃችሁ እኮ ነው። እዚህ ጋር እያሳያችሁ ያላችሁት ግን አለማወቃችሁ ነው። እና ነገሮች ላይ ምንም ነገር አንደርስታንድ ማድረግ እንደማትችሉ ነው። በነገራችሁ ላይ ራሳችሁን ነው እያሳያችሁ እያስገመታችሁ ያላችሁት። ምንም አይመስለንም እኛ ደግሞ እና ያው እናንተም አምናችሁ ካልተቀበላችሁ እኛ ምንም ማድረግ አንችልም። ግን ደግሞ አብርሽና ሩታ አንድ ላይ ሆነዋል። አንድ ላይም እየኖሩ ነው ነው ባይዘው አስታውሱት። አብረን መኖራችንን ሁሌም ማስታወስ አለባችሁ። እኛ በሰላም ሌሊቱን ደስ ብሎ እናድራለን። አንዳንዱ ትራሱ እስኪረጥብ እያለቀሰለ ምንም ማድረግ አንችልም። እንግዲህ ያ ጊዜ ተለዋዋጭ ነውና ማንም ሰው እንደ ሳቅ አይቀርም። ደስ ይላል። ግን ሩታ ለአንድ አመት ነው ያለቀሰችውና ያው ተራ በተራ የሚባል ነገር አለ። ማንኛውም ነገር ተራ በተራ የሚባል ነገር አለ እና ያው አንዳንድ ሰዎችም ተራ ደርሷችሁ ስላለቀሳችሁ ትንሽ ደስ ይላል ማለት አይባልም። ባይዚ ማንም ሰው እንዲያለቅስ አንፈልግም። ግን ደግሞ ነገራቶች አምኖ እንዲቀበል እንፈልጋለን። ሄርሜላም ብትሆኚ ማንም ሰው ብትሆኚ ማንም ሰው እንዲያለቅስ አንፈልግም። የምሬ ነው። እግዚአብሔር እውነቱ ስነግርሽ እንድታለቅሽም ሆነ ምንም ነገርም እንድትፈጥሪ በህይወትሽ አንፈልግም። እኛ ክፉ ሰዎችንም አይደለንም፣ የሰውን ክፉም አንፈልግም። ስለዚህ ግን ደግሞ ነገራቶችን አምነሽ መቀበል አለብሽ። በቃ አብርሃም የሩታ ነው አለቀ።
ይሄ ነገር አምነሽ መቀበል አለብሽ እንጂ አንቺ እንድትጎጂ ሩታ አንቺ ጉዳት አሁንም ቢሆን አትፈልግም። ገብቶሻል? ሴት ልጅ ነች። ስለዚህ ሴት ልጅ ስትጎዳ ደስ ይላታል ብዬ አላስብም። እኔ ሩታን በደንብ ስላወቅኳት ማለት ነው። እና ግን ደግሞ አብርሃም ስትነካት ደግሞ ባይኔ መጣ ያ ችግር ይፈጠራል። ይዛኔ ችግር ይፈጠራል። አንቺም ደግሞ እዛው ርቀትሽን ጠብቀሽ እንደተከባበርን ብንኖር እኛም ደስ ይለናል። ችግር የለውም። እንደዛ ነው መሆንም ያለበት። የፋያ ሀሳብህ በጣም ቆንጆ ነው። ግን ደግሞ መች ነው ማድረግ ያለብኝ መች ነው ያለበት እና የሚለውን ቀን እርግጠኛ አይደለሁም ነገር ግን ደግሞ ሀሳቤ ውስጥ ነበር። መች ማድረግ እንዳለብኝ አላውቅም። ብቻ አስቤበት ነገሮችን በደንብ አስብበትና የአብርሽን ፍቃድ ጠይቄ እሱ ነው አይደለም የሚለውን ነገር ላናግረውና አብረን እኔ ደስ ይለኛል። አብርሽም ይስማማ ይመስለኛል። ምክንያቱም ያው እሱም አሁን ላይ ነፃነቱ ፈልጓል። በጣም ሰዎች ነፃነቱ እየሰጡት አለም እንጂ ነፃነቱን ፈልጓል። የሆነ መከራከርም ሆነ ከሰው ጋር መጋጨት ምናምን አልፈለገም። አሁን ላይ በቃ በሰላም ከሩታ ጋርና ከልጁ ጋር መኖር ነው የፈለገው። ያ ነገር ግን ሰዎች እየሰጡት አይደለም። ነፃነቱን መተው እየነፈጉት ነው። ብዙ ነገር እያሉት ነው እና እሱም በዚህ ሐሳብ ይስማማል ብዬ አስባለሁ። ሩታዬ ያው አንቺ ውስጥ ያለ ነገር ስለሆነ ያው ኖርማል ነው ብዬ አስባለሁ። እንዴት እንደተገጣጠመ ግን ሐሳባችን አላውቅም። አስቤው ነበር እውነት ለመናገር እኔም ብንወጣ ብናርፍ ምናምን ሰላማችን ነው ይርፍ ብንል ምናምን ብዬ አውቃለሁ። ገና ከሆኑ እንደዚህ ከረበሹንማ የሆነ ሀል ጊዜ በቃ ሰላም አይሰጡም። ስለዚህ እንዴት ነው ካይናቸው ገለል ማለት አለብን ብዬ አስባለሁ። የሆነ ካይናቸው ሰወር ስንል ሸሸት ስንል እረፍት እናገኛለን፣ እነሱም ይረሱናል ብዬ አስቤ ብቻ ይሄን ነገር መሽ ማድረግ እንዳለብኝ ብቻ እርግጠኛ አልሆንኩም እንጂ እያሰብኩት ነበረ እና እስቲ አስቤበት እኔም በደንብ ቀኑንም ምናምን ወስኜ ማድረገው ይሆናል። አብርሽንም አናግረዋለሁ አማክሬው ምናምን ወሰናለሁ። እና ደግሞ እንደዚህ ስንላችሁ ደግሞ ቀን በቀን ሩታ ጋር ወይም ደግሞ አብርሽ ጋር ኑአሩ አሁን ይፈራሉ፣ ተገርሸም ይደነግጣሉ። ቴንሽን የለቀቅንባቸው እና ዘበኛ ቀጠሩ እንደናላችሁ ደግሞ ስንወጣ ስንገባ አሁንም ቢሆን አታስጨንቁ። እኛ ባይዜ ድንገት ነው የምንሄደው። እኛ ቀን አትናገሩ ላጥ ብዬ እዛ እንገናኛለን። እዛ ብቻ ለሊቱንም ቀኑንም አብራችሁ በራችን ስር እንዳታድሩ ዘበኛ ሆናችሁ ስለምፈራው ግን አሪፍ ነው። ቤት ይጠብቃሉ። ሌባ ከገባ ነገሩኝ። እንደው ሳከፊ ራሱ ጠባቂ ማግኘት ምርጥ ነገር ነው። መታደል ማለት እኛው ቤታችን ቆንጆ ጸዴ ጥበቃ አለ ምናምን ማንም እንደዚህ ተዳፍሮ አይገባም። የሚያውቁት ሰው ምናምን ካለ ወይ ለአንድ ሳምንት ምናምን ይቀየር ራሱ ለሱም እረፍት ስጡልን እስቲ ባካችሁ። ብዙ ጎረምሶች አሉ። እስቲ ብዙ ጎረምሶች አሉ። ቤት ገንጥለው ምናምን የሚገቡ ብዙ ጎረምሶች አሉ። እነሱን እናስታጥቃቸዋለን። የሻይ ምናምን ሰጠናቸው። የሻይ ምናምን ይወዳሉ። ሻይ ምናምን ስትሰጫቸው ይወዳሉ። እና ዝም ብለን የሻይ የሆነ ነገር እንሰጣቸውና ካፌ ከማል የሻይ ትወዳላችሁ የቡና ምን ጨምራለን። እኛ ደግሞ የቡና ከሰጠናቸው ሰፈሩ ሙሉ ነው የሚጠብቁት። ሮንድሱ ለሊቱ ሙሉ ደግሞ ለጥበቃ ያምርባቸዋል። አራው ስማዱላ ምናምን ግርግር መፍጠር ይወዳሉ። ዘበራሯጥ ድንጋይ ዘመረጣ ትወዳላችሁ። ኧረ በጣም እንጂ በጣም ነው የሚወዱትና እኛም ደግሞ ያው እንደዚህ የሥራ ዘርፍ ምናምን ውስጥ ወጣቶችን ማበረታታት ምናምን እንወዳለን አይደል? ስለዚህ እኔና ሩታዬ እንዲህ ሰብሰበናችሁ ወጣቶቹ ትንሽ እኔ ሻይ ሩታ ደግሞ የቡና በቃ ላይፋቸው ተቀየረ ማለት ነው። እነዚህ ልጆች ላይ ጠብቁ፣ ሮንድ ሰፈር ጠብቁ። ዝም ብላችሁ ዱላ ይዛችሁ ከምትሯሯጡ ቀን ደግሞ የሆነ ይዛችሁ ከምትሮጡ ጠብቁ። ሰዓታችሁ ቢከፈላችሁ ይሻላል ብዬ ይሻላል። አዎ ዝም ብላችሁ ከሮጣችሁ ከምትደግሙ የልፋታችሁ ዋጋ እንስጣችሁ ነው። እንዲህ ስንላችሁ ደግሞ አይደብራችሁ። እኔ የሚደብረው አካል ካለ እኔ በጣም ነው ብር ልስጥ ብዬ ከደበረ ምንም ላደርግልህ አልችልም። ስራህን ጉልበትን በከንቱ አታባክል ለማለት ነውና ይከፈላችሁ ቢያንስ በር መገንጠን ግን አቁም። ወረፉ የሰው ቤት አበጡት። የምሬን ነው። እኔ እንደናንተ መሆን አላቃተኝም እኮ መተው ነበረ የኛ ልክ ስንሄድ ምናምን ኋላችን ድንጋይ ነው ዞር ዞር እየሮጡ ነው። እናንተ ናችሁ እንደ ይገዛ ደግነቱ ቤት ሌባና ፖሊስ ይጮቱ ቆይሳችሁ የሚጠብቅልኝ ልጅ ነበረችና ደወለችልኝ። የሆነ ልጆች መጥተው ነበር
ታያቸው እባክሽ። መሯሯጥ ይወዳሉ። ዱላ አቀቢያቸው ከኋላ ይከተሉን ወይ ሰዓት ሌት የመሆነ እቅድ አላችሁ ነው ወደፊት ልምምድ እያደረጋችሁ ነው እና ብቻ ግን ችግር የለውም። ያው ለእናንተ ግን የምሬን ነው ስሬስ ቁም ነገር እግዚአብሔር የሰው በርም የሆነ አገንጥሩ ግርግር አትፍጠሩ። የራሳችሁ ምን ትንበሩና እኔ ዝም ያልኳችሁ ያው ጓደኞቼ ስለሆናችሁ ነው እንጂ ነገር ማድረግ አያቅተኝም እንደናንተ። ስለዚህ ስነ ስርዓት ይዟችሁ በስነ ስርዓት እንደተከባበረን ብንኖር ይሻላል። ቀልዱ ቀልድ ነው፣ ግን ደግሞ እንደተከባበረን ብንኖር ይሻላል። እናንተ የሆነ ነገር እንዳደረጋችሁት እኛም መጥተን ነገር ማድረግ አያቅተንም። ስለዚህ እዛው እንደተከባበረን ብንኖር ባይነኝ። ክፉንም ደጉንም ቢሆን አብረን አሳልፈናል። ስለዚህ ክፉንና ደጉን አብሮ ያሳለፈ ሰው ደግሞ በዚህ ልክ እንደዚህ አይደራረግም። ስለዚህ እናንተ የምታደርጉት ነገር ቢያንስ እያወቃችሁ እየተገነዘባችሁ አድርጉ። እንደመጣላችሁ አታድርጉ። ተመራችኋላ። ቢያንስ ወጣቶች ናችሁ። ኢቭን ሌላው ቢቀር ወጣቶች ናችሁ። የራሳችሁን ነገር ለመኖር ሞክሩ። እዚህም እዛም መሯሯጡ ፌር አይደለም። ድንጋይ ይዛችሁ ምናምን አትሩጡ። ልክ እንደ ወጣት አስቡ። እና የሚያያችሁም ሰው ደግሞ እብድ ነው የምትመስሉት። እና ዝም ብሎ እንዴት ነው ከብት ሆ ምናምን ስለው በዚህ ስለው እየሮጣ ሄደው እንዲህ ስትነዳው የሚነዳ እንደዛ አትሆኑ ነው። ከነሱማ ከብት ይሻላል። ከነሱ ከብት ይሻላል። እንደዚህ ማንም በሄደበት አትከተሉ፣ አትሯሯጡ፣ አትነዳዱ። እንዴት ነው ቹ ስትላቸው ንድት አለ ኦ ብለን ሮጥ ነገር አለ ደስ አይልም። እና ብቻ ግን ያው እንደዚህ ስንላችሁ ደግሞ ያው ለትምህርት ያክል ነው። ተማሩበት፣ በክፉም አትውሰዱት። ያው ለእናንተው በማሰብ ነውና ይሄንን ከድርጊታችሁ ተቆጠቡ ለማለት ነው ይሄንን ያወራ ነውና ሩታዬ ያው እንግዲህ የቡናው ነገር ቃል ገብተሻል። እኔ ደግሞ የሻዩን ቃል ገብቻለሁ። ስለዚህ ቃል ከፈለጋችሁ ጨምራለሁ። ቃል በገባ ነው ልክ ደግሞ እናደርግላችኋለን። ስለዚህ ቃል በተግባር ዛሬ ማታ 2 ሰዓት ላይ እነ ሩታ በር ላይ ማግኘት እንፈልጋለን። ዱላ ምናምን የዘበኞች ምንድነው የሚይዙት? ዱላ ይዛሉ። ባትሪ ፎጣ ለነገሩ እንዲህ ሲታዩ ሌቦች ነው የሚመስሉት እነሱ። እንዴት ነው ዘበኛ ማድረግ የምንችለው? ፊታቸው ራሱ ይሌባል። ፊታቸው ራሱ ያንዳንድ ሰው ፊት ትንሽ ይከብዳልና ብቻ ግን ችግር የለውም። እና ሩታዬ ስለመጣሽ በጣም ደስ ብሎኛል። እና እነሱን እንርሳቸውና ርዕሳችን እኛ ላይ እናርግና እነሱን ታያቸው። እነሱ ራሳቸው በተማሩ ሰዓት ላይ ይማራሉ። ያው ይገባቸዋል፣ መቼም ይሰለቻቸዋል። የሰው ልጆች ናቸው። ቀን በቀን የሆነ ነገር ማድረግ ያለ ድርጊት የሆነ ነገር ማድረጉ ራሱ ይሰለቻቸዋል ብዬ አስባለሁ። ስለዚህ ባቆሙበት ሰዓት እነሱ ያቆማሉ። ለምን ሲሯሯጡ ውለው ሲሯሯጡ ለምን አያድሩም ከፈለጉና እኛ አይመለከተንም ለማለት ያለው እኛ አይመለከተንም። ሩታዬ ብቻ ያው የነገርኩሽ ነገር አስቢበት፣ እንድታስቢበት ፈልጋለሁ። ምክንያቱም ብዙ ነው አሁን ካንቺና ከአብርሃም ጀርባ ያለ ሰው ብዙ ነው ቢቆጠር ብዙ ሰው አለ እና የዛው ሁሉ ሰው ደግሞ ሐሳብ የተለያየ ሐሳብ ነው። ገብሻዳ እኔ ማስበው ሌላ ነው፣ ሌላ ሰው የሚያስበው ሌላ ነው እና የዚህ ሁሉ ሰው ሐሳብ ደግሞ መቀበል በጣም የሚከብድ ነገር ነው። ስለዚህ የራሳችሁ ጊዜና ራሳችሁ የምታዳምጡበት ታይም ደግሞ ያስፈልጋችኋል። ስለዚህ በደንብ አስቢበትና ሩታዬ ከሀገሮታችሁ አሪፍ ጊዜ ያሳልፋችሁ ብትመጡ ደስ ይለኛል። ከከተማ መውጣት ያለው ነገር ደግሞ ስትመጡ ደግሞ የሚደርስ ነገር ነው። ለሱ ደግሞ እናስብበታለን። ግን ደግሞ የኛው በደንብ አስቢበትና ብዙ ጊዜ ሳትፈጁ፣ ምክንያቱም ጊዜ በፈጃችሁ ቁጥር የሆነ ነገር መበላሻቱ አይቀርምና ምንም ነገር ሳይበላሽ ከሀገሮታችሁ የራሳችሁ ታይም ብታሳልፉ በጣም ደስ ይለኛል። ታየና ጊዜሽን ከዚህ የበለጠ አልሸማብሽ። አብርሽም እየጠበቀሽ ሊሆን ይችላልና እንደዚህ ምዛው ነው የራሳችሁ ጊዜ ቡቹ ነው ያሉት እና አብርሃም ጋር የምትደውሉ ሰዎች ካላችሁ አሁንም ቢሆን አያነሳላችሁም። ስለዚህ ተስፋ ቁረጡ። በቃ ተስፋ ቁረጣችሁ ነው ደግሞ ማልቀስ ሌላ ነገር ነው ይጥረብኝ። ሩታዬ እየተለቃቀሰ ነው አይሆነ ሰውዬ ዛሬ ማለት በፋይታ በቃ ቻው ሩታዬ። እሺ ደውይልኝ። ዛሬ አልቻልኩኝም። ሩታዬ ያው ከሩታዬ ጋር ስትወሩ በቃ ፏ ነው በቃ መዝናናት ነው ምናምን ነገር ገብቷችኋል። ተንኮል ስለሌለበት አብዛኞቻችሁ ሩታ ተንኮለኛ ነች ምናምን ልትሉ ትችላላችሁ። ግን ደግሞ ሩታ በደንብ ቀርባችሁ ስታያት በጣም ውስጧ ንጹህ የሆነች ሴት ነች። እግዚአብሔር የምሬ ነው። አንዳንዶቻችሁ እንደምታስቡት አይነት ሰው አይደለችም፣ ወይም ደግሞ እንደምትገምቷት አይነት ልጅ አይደለችም። ያው አንዳንዴ እንደዚህ በውጫዊ የምናየው ሰው እና ቀርበን ስናየው በጣም ልዩነታቸው የሰፋ ነውና ሩታዬን ቀርባችሁ ብታያት ኖሮ
እንደዚህ ሁላችሁም አትገምቷትም ነበር። ብቻ ዛሬ እንግዲህ ያው በቅርቡ አብርሽና ሩታ ከሀገር ይወጣሉ ብዬ አስባለሁ። ሩታም እንዳለችው ከሆነ እሷ ጋርም ሀሳቧ አለና ከሀገር ይወጣሉ ብዬ አስባለሁና ስላዳመጣችሁ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። አዲስ ነገር ይፈጠራል ብዬ አስባለሁና ቻው።